ሰላም ጤና ይስጥልን ውድ የኔትራውያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን መረጃ የምትሰሙበት የዩቲዩብ ቻናላችን ላይ ትገኛላችሁ። በቆይታችን በርካታ ጉዳዮችን እናነሳለን። ትላንትና የተካሄደውን የወዳጅነት ጨዋታ እንመለከታለን። ባቻ ውጤት ከሊድስ ጋር የተጠናቀቀውንና በመለያ ምት እንደዚሁ ያለቀውን ጨዋታ ማለት ነው። ከዛ በተጨማሪ ከዝውውር ጋር በተያያዘ ስለ ኤድዋርዶ ካማቪንጋ፣ ስለ አንድሬ ኦናና የተሰሙ አዳዲስ ጉዳዮችን የምናነሳ ይሆናል። ሌሎችም የዝውውር ጉዳዮች አሉን። በምናነሳቸው መረጃዎች ላይ ሀሳብ አስተያየቶቻችሁን በመስጠት እንድትሳተፉ እንጠይቃለን። እንደዚሁም ደግሞ ትላንትናም የተሳተፋችሁ በርካታ ቤተሰቦቻችን አላችሁ። የእናንተን አስተያየት ደግሞ ወደ መጨረሻ አካባቢ ስማችሁን እያነሳሁ የምጠራው ይሆናል። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ታዲያ ቻናሉን ሰብስክራይብ እንድታደርጉ እንጠይቃለን። እንደዚሁም ደግሞ ቪዲዮ ለበርካቶች እንዲዳረስ ላይክና ሼር በማድረግ እንድትተባበሩ ነው የምንጠይቀው። በቀጥታ ወደ መረጃዎቻችን ስናመራ የትላንትናውን የወዳጅነት ጨዋታ አስቀድመን እንጀምር። የትላንትና በጣም ሲጠበቅ የነበረው አንድ የወዳጅነት ጨዋታ አለ። ማንቸስተር ዩናይትድ ከሊድስ ዩናይትድ ጋር 1-1 በሆናቸው ውጤት የትላንትናውን ጨዋታ አጠናቋል። የማንቸስተር ዩናይትድን ጎል ዚርኪዚ ሲያስቆጥር አሮንሰን ሊድስን አቻ አድርጓል። ከጨዋታው በኋላ በተሰጠ መለያ ምትም ማንቸስተር ዩናይትድ 5-4 ማሸነፍ ችሏል። ዩናይትድ የመጨረሻ የቅድመ ውድድር ጨዋታውንም ቅዳሜ ከሩበን አሞሪሙ ኤስ ሚላን ጋር የሚያደርግ ይሆናል። አጠቃላይ ግን ከጨዋታው ጋር በተያያዘ ጨዋታው ለጥቂት ደቂቃዎችም ተቋርጦ ነበር። በአየርላንድ ክሮክ ፓርክ ስታዲየም የተደረገው ይህ ጨዋታ መደበኛ ጨዋታ ጊዜ ሊጠናቀቅ ጥቂት ደቂቃዎች ሲቀሩት በደጋፊዎች ሜዳ መግባት ምክንያት ተቋርጧል። በ82,000 ተመልካቾች ፊት በተደረገው በዚህ ጨዋታ 1-1 ሊጠናቀቅ ሲቃረብ በርካታ በተለይ ታዳጊ የሚባሉ ደጋፊዎች ከተጫዋቾች ጋር ፎቶ ለመነሳት ወደ ሜዳ ገብተዋል። ይህን ተከትሎ ዋና ዳኛው ጨዋታውን ቀድመው ለማጠናቀቅ በመገደዳቸው አሰልጣኝ ማይክል ካሪክና ዳንኤል ፋርክ ሲበሳጩም ጭምር ተመልክተናቸዋል። ደቂቃ ቢኖር ሌሎች ተጫዋቾች የጨዋታ ዕድል ያገኙ ነበረ። በዛ ምክንያት ነው በስጭታቸው ዩናይትድ ከሊድስ ዩናይትድ ጋር በአየርላንድ ክሮክ ፓርክ ስታዲየም ነው ጨዋታውን ያከናወነውና ከጨዋታው ጋር በተያያዘ የሚነሱ አንዳንድ ጉዳዮችን እናንሳ። በመጀመሪያው አጋማሽ ማንቸስተር ዩናይትድ የተሻለ የኳስ ቁጥጥር ነበረው። ብሪያን ምቤሞ ያመቻቸለትን ኳስ ጆሹዋ ዚርኪዚ በግራ እግሩ በሚያምር አጨራረስ መረብ ላይ በማሳረፍ ዩናይትድን ቀዳሚ ያደረገ። በዝውውር መስኮቱ ስሙ ከሴሪያ ክለቦች ጋር ሲነሳ የቆየው ዚርኪዚ እንግዲህ በአሰልጣኝ ማይክል ካሪክ ስብስብ ውስጥ ቦታውን ለማስከበር የሚያስችል ጥሩ እንቅስቃሴዎችን በየጨዋታዎቹ እያሳየ ነው የሚገኘው። በትናንትናው ጨዋታ በጣም ጥሩ ነበረ ዚርኪዚ። በታዳጊው ታይለር ፍሌቸር ስህተት ምክንያት ደግሞ ሊድሶች ዳን ጄምስ የነጠቀውን ኳስ አመሻሽቶ ሲያቀብለው ብሬንዳን አረንሰን የሊድስን ያቻነት ጎል አስቆጥሮ ጨዋታው አቻ ሆኗል። በሁለተኛው አጋማሽ የሊድሱ አሰልጣኝ ዳንኤል ፋርክ 10 ተጫዋቾችን በመቀየር የተሻለ ጫና ፈጥሯል። በሌላ በኩል ማይክል ካሪክ በ60ኛው ደቂቃ እንደ ብሩኖ ፈርናንዴዝ፣ ማቲያስ ኩኛ እና ዩሪ ቴሌማንስ ያሉ ወሳኝ ተጫዋቾቻቸውን ወደ ሜዳ አስገብተዋል። ብሩኖ ፈርናንዴዝ ጎል አስቆጥሮ ነበር። ነገር ግን ጎሏ ሳትጸድቅ ቀርታለች፣ በኦፍሳይድ ምክንያት ማለት ነው። ጨዋታው በዛው አንዳቻ በሆነ ውጤት ተጠናቋል። እና እነዚህ በተለይ በሁለተኛው አጋማሽ ወሳኝ ተጫዋቾቻቸውን አሰልጣኝ ማይክል ካሪክ ያስገቡበት መንገድ የተሻለ ጫና ለመፍጠር እንደዚሁም ደግሞ በተለይ ከረፍት መልስ ከረጅም ጊዜ በኋላ የተመለሱ የቡድኑ ቁልፍ ተጫዋቾች የመጫወት ዕድል ያገኙበት ነበርና ጨዋታው 1-1 በሆነ ውጤት መጠናቀቁን ተከትሎ በተሰጠው የመለያ ምት የዩናይትድ አምበል ብሩኖ ፈርናንዴዝ የመታውን ፔናልቲ ሳያገባው ቀርቷል። በሊድስ በኩል ደግሞ የጄምስ ጁስቲን ምት እንደዚሁ ተመልሷል። በጎሉ አግዳሚ ግብ ጠባቂው ዳርሞት ማሄሪ የቪልሰንን ፔናልቲ ካዳነ በኋላ ናስር ማዝራዊ የማሸነፊያን ጎል አስቆጥሮ ማንቸስተር ዩናይትድን የዋንጫ አሸናፊ አድርጓል። ማንቸስተር ዩናይትድ ከ10 ቀናት በኋላ የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታውን ከሃል ሲቲ ጋር ያደርጋል። ከዛ አስቀድሞ ግን ቅድም እንዳነሳሁት ከቀድሞ አሰልጣኙ ከሩበን አሞሪም ከሚመራው ኤስ ሚላን ጋር የመጨረሻ የወዳጅነት ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። በትላንትናው ጨዋታ ግን አብዛኞቹ ቁልፍ የሚባሉ የማንቸስተር ዩናይትድ ተጫዋቾች የተሳተፉበት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ጆሹዋ ዚርኪዚ ለማንቸስተር ዩናይትድ ጎል አስቆጥሯል። ብሪያን ምቤሞም እንደዚሁ በወዳጅነት ጨዋታዎች አስደናቂ እንቅስቃሴውን ያደረገበት ነበረ። በትላንትናው ጨዋታውም እንደዚሁ አሲስት ማድረግ ችሏል። ወደ ሌላ ጉዳይ ስናመራ ማንቸስተር ዩናይትድ በቅርቡ ቤትዌይ ከተባለው የውርርድ ኩባንያ ጋር
የትሬዲንግ ወይንም የልምምድ መለያ ስፖንሰርሺፕ ስምምነት መፈራረሙ ይታወቃልና ይህን ስምምነት ተከትሎ አንዳንድ የክለቡ ደጋፊዎች ቅሬታቸውን ቢገልጹም የማንቸስተር ዩናይትድ ደጋፊዎች ግን ስምምነቱ ህጋዊ አሰራርን የተከተለ መሆኑን ገልጸዋል። በእንግሊዝ ፕሪሚየር ሊግ ህግ መሰረት በዋናው የጨዋታ መለያ ፊት ላይ የውርርድ ኩባንያ ማስታወቂያ ማተም የተከለከለ ቢሆንም ከኩባንያዎቹ ጋር የስፖንሰርሺፕ ስምምነት ማድረግ ግን ሙሉ በሙሉ አልታገደም። ሌላው የሚነሳው በዚህ ስምምነት ውስጥ አንድ የተለየ ክስተት ተፈጥሯል። የዩናይትድ ታዳጊ አጥቂ የሆነው ጄጄ ገብርኤል እድሜው 15 ዓመት ብቻ በመሆኑ ይህንን የውርርድ ኩባንያ አርማ ሎጎ በልምምድ መለያ ላይ አትሞ እንዲለብስ በህግ አይፈቀድለትም። በዚህ ምክንያት ታዳጊው ተጫዋች ኩባንያውን ከማስተዋወቅ ነጻ ተደርጓል። ጄጄ ገብርኤል በልምምዶች ላይ በምንም መልኩ ይህንን የውርርድ ማስታወቂያ አይለብስም። ሌሎቹ ተጫዋቾች ግን የሚለብሱ ይሆናል ማለት ነው። ከዚህ ከውርርድ ተቋም ወይንም ከአቋማሪ ድርጅት ስፖንሰርሺፕ ስምምነት ጋር በተያያዘ ማለት ነው። ሌላኛው መረጃችን ሪዮ ፈርዲናንድ በማንቸስተር ዩናይትድ ልምምድ ላይ ከተገኘ በኋላ አስተያየት ሰጥቷልና ክለብ ውስጥ ስላለው አሸናፊነት ስለ ልቦና ሲናገር ሰዎች ሁል ጊዜ ይጠይቃሉ ዩናይትድ በምርጥ አራት ውስጥ መጨረስ ይችላል ወይ? እውነት ልንገራችሁ ጥያቄውን እየጠየቁ ያሉት ለተሳሳተ ሰው ነው። በደብሊን ከልጆቹ ወይንም ተጫዋቾቹ ጋር የተወሰነ ጊዜ አሳልፈ ነበር። እመኑኝ እዚያ ውስጥ ማንም ስለ አራተኛ ደረጃ አያስብም፣ አያወራም። ብሩንና ሃሪን የዘንድሮ የውድድር ዓመት ግባችሁ ምንድን ነው ብዬ ጠየቅኳቸው። ያዩኝ አትያይ በሚል በማንሳት ልክ ምንም የማይረባ የሞኝ ጥያቄ እንደጠየኳቸው አይነት ነበር። መልሳቸው ቻምፒየንስ ሊጉን ማሸነፍ የሚል ነበር። ወዲያውኑ ከፒኤስጂ ጋር የነበራቸው ጨዋታ ትዝ አለኝ። ፒኤስጂ ኳላ ኳስ መስርቶ ለመውጣት በሞከረ ቁጥር የዩናይትድ ተጫዋቾች እንደ አሞራ ይዘንቡባቸው ነበር። ሉዊስ ኤንሪኬ በሁለተኛው አጋማሽ ተጫዋቾችን ቢቀይርም የእነሱ ጫና ግን ለሰከንድም አልቆምም። ያኔ ነው ሁሉም ነገር በደንብ የገባኝ። ሜዳ ላይ የምታዩት ኳስ ከውስጥ ካላቸው የአሸናፊነት ስነ ልቦና ጋር ሙሉ በሙሉ የሚግባባ ነው። በውጭ ያሉት ሰዎች አሁንም ለአራተኛ ደረጃ ይበቃሉ ወይንስ አይበቁም እያሉ ይከራከራሉ። ተጫዋቾቹ ግን ራሳቸውን የሚጠይቁት ቻምፒየንስ ሊግን ማሸነፍ እንችላለን ብለው ነው ወይ በሚል አሰልጣኝ ሪዮ ፈርዲናንድ ከዩናይትድ ተጫዋቾች ጋር በልምምድ ላይ ቆይታ ካደረገ በኋላ የተረዳበትን መንገድ በዚህ መልኩ አስተያየቱን ሰጥቷል። ሌላኛው መረጃችን የሚሆነው ከዝውውር ጋር በተያያዘ በተለይ ዩናይትድ የአማካይ ክፍል ላይ ተጫዋቾችን የማያስፈርመው የሜሰን ማውንት እቅድ ስላለ ነው በሚል በርካታ ሀሳቦችን ያነሳሉና ዩናይትድ የመሃል ሜዳ ክፍሉን ለማጠናከር በሚያደርገው እንቅስቃሴ የሜሰን ማውንትን በመተው የሪያል ማድሪዱን ፈረንሳዩ ኮከብ ኤድዋርዶ ካማቪንጋን ዋነኛ የዝውውር ኢላማ ሊያደርግ እንደሚገባ የስፖርት ተንታኞች እያነሱ ነው የሚገኙት። እንደ አውሮፓውያን አቆጣጠር በ2023 ማውንት ከቼልሲ በ60 ሚሊዮን ፓውንድ ወደ ኦልድ ትራፎርድ ሲያመራ በጣም ትልቅ ግምት የተሰጠው ዝውውር ነበረ። ትልቅ ተስፋ ተጥሎበትም ነበር የመጣው። በተደጋጋሚ በሚገጥመው የጉዳት ችግርና ባሳየው ዝቅተኛ ብቃት ምክንያት ግን በክለቡ ስኬታማ ጊዜን ማሳለፍ አልቻለም። በተለይም በዛው የዝውውር መስኮት አርሰናል የተቀላቀለው ዴክላን ራይስ መድፈኞቹን ለፕሪሚየር ሊግ ዋንጫ ሲያበቃ ማውንት ግን በዩናይትድ ቤት በጉዳት ምክንያት ተመልካች ለመሆን ተገዷል። በካሪክ ስር በተደረጉ የቅድመ ውድድር ዝግጅት ጨዋታዎች ማውንት በአዲሱ የጠለቀ የመሃል ሜዳ ሚና ዲፕ ላይንግ ሮል ማለት ነው ጥሩ ብቃት በማሳየቱና ከአዲሱ ፈራሚ አንድሬ ሳንቶስ ጋር ጥሩ ቅንጅት በመፍጠሩ ክለቡ ሶስተኛ የመሃል ሜዳ ተጫዋች የማስፈረም እቅዱን ሊተው ይችላል የሚሉ ግምቶች ተነስተው ነበር። ነገር ግን በቅርቡ ከፓሪስ ጀርመን ጋር በተደረገው ጨዋታ ማውንት በድጋሚ ተጎድቶ ከሜዳ መውጣቱ የክለቡ የበላይ አካል የሆነው ኢኒዮስ በሱ ላይ ሙሉ በሙሉ ተስፋ መጣል እንደሌለበት ተሰምቶታል ወይንም ተረድቷል እየተባለ ነው የሚገኘው። በተጨማሪም ዩናይትድ ማኑኤል ኡጋርቴ በጉዳት ከሜዳ መራቁን ተከትሎና ለብሩኖ ፈርናንዴስ በቂ ተቀያሪ ተጫዋች ባለመኖሩ ተጨማሪ የመሃል ሜዳ ተጫዋች ማስፈረም ግዴታ እንደሆነበትም ይነገራል። የዘ አትሌቲክ ጋዜጠኛ ሎሪ ዌትዌል እንደዘገበው ከሆነ ማንቸስተር ዩናይትድ በመሃል ሜዳና እንደዚሁም ደግሞ በግራ መስመር ተከላካይነት መጫወት የሚችለውን የ19 ዓመቱን የአርሰናል ታዳጊ ማይልስ ሉዊስ ስኬሊን የማስፈረም እድል ቢኖረውም ተጫዋቹ በለንደን የመቆየት ፍላጎት አለው። በዚህ ምክንያት ዩናይትድ የሪያል ማድሪዱን ሁለገብ የመሃል ሜዳ ኮከብ ኤድዋርዶ ካማቪንጋን በዝውውር እቅድ ውስጥ አካቶታል ሲል ያነሳል። በስፖርት ተንታኞች ከዓለማችን ምርጥ 6 ቁጥር ተጫዋቾች አንዱ ተብሎ የሚጠቀሰው ካማቪንጋ ወደ ኦልድ ትራፎርድ የሚያመራ ከሆነ የአሰልጣኝ ካሪክን የመሃል ሜዳ ክፍል በከፍተኛ ደረጃ እንደሚያጠናክረው ይታመናል በሚል ይገልጻል። ካማቪንጋን በተመለከተ ወደ በኋላ የምናነሳው ሌላ መረጃ አለ፣ ግን ዩናይትድ ካማቪንጋን ማምጣት አለበት በሚል ተንታኞች በዚህ መልኩ ያነሳሉ። በዋናነት
ማውንት ላይ መተማመን የለበትም። ማውንትን ተማምኖ አማካይ ተጫዋች አለማስፈረም ለዩናይትድ በጣም በኋላ ላይ ትልቅ ኪሳራ ያመጣል ወይንም ትልቅ ክሽፈት ያመጣል በሚል እያነሱ ነው የሚገኙት። የግድ አንድ የ6 ቁጥር ተጫዋች ማንቸስተር ዩናይትድ ወደ ክለቡ ማምጣት አለበት በሚል እያነሱ ነው የሚገኙት። ሌላኛው ዛሬ ከወጡ መረጃዎች መካከል በርካታ መገናኛ ብዙሃን አንድሬ ኦናናን ከቼልሲ ጋር እያገናኙ ነው የሚገኙት። ቼልሲ በተለይ በእግሩ ኳስ የሚጫወትና እንደዚሁም ደግሞ ጥሩ የእግር ክህሎት ያለውን ግብ ጠባቂ ማምጣት አለበት በሚል በርካቶች የማንቸስተር ዩናይትዱን ግብ ጠባቂ አንድሬ ኦናናን በ47 ሚሊዮን ፓውንድ ሊያስፈርም ይችላል በሚል መረጃዎችን እያወጡ ነው የሚገኙት። በክረምት የዝውውር መስኮት ከ300 ሚሊዮን ፓውንድ በላይ ወጪ በማድረግ ከ10 በላይ ተጫዋቾችን ወደ ክለባቸው ያመጡት ቼልሲዎች አሁን አዲስ ተጫዋች ለማስፈረም ገበያ ላይ እንደሆኑ ይነገርላቸዋልና በተለይ አዲሱ አሰልጣኝ ዣቪ አሎንሶ አሁንም በግብ ጠባቂ ሮበርት ሳንቼዝ ላይ ክፍተቶች ቢኖሩም ግብ ጠባቂው በዛው እንዲቀጥልና አዲስ ግብ ጠባቂ ለማምጣት መቆጠባቸው የተሰማ ነው የሚገኘው። ፊሊፕ ዮርጌንሰን ክለቡን ለቆ ቢወጣም ቼልሲዎች አዲሱን የፕሪሚየር ሊግ ውድድር በሳንቼዝ በዋና ግብ ጠባቂነት ለመጀመር የተዘጋጁ ይመስላል። ነገር ግን የቀድሞው የማንቸስተር ዩናይትድ ተከላካይ ኪንተን ፎርቹን ቼልሲ በኦልድ ትራፎርድ ቦታ ያጣውን ካሜሮናዊን ግብ ጠባቂ ለማስፈረም በሚደረገው ፉክክር ውስጥ መግባት እንዳለበት ይገልጻል። ዩናይትድ ሴላመንስን ካስፈረመና ተጫዋቹ ድንቅ ብቃት ካሳየ በኋላ ኦናናን ባለፈው የውድድር ዘመን በውሰት ወደ ቱርኩ ትራብዞንስፖር ልኮት እንደነበር ይታወቃል። አሁንም በዛው ነው እና ዩናይትዶች ኦናናን ለመሸጥ ፈቃደኛ ቢሆኑም የተጫዋቹ ከፍተኛ ደሞዝና በቡድን ውስጥ መልሰው ለማጫወት ለማግኘት ያለው ፍላጎት ዝውውሩን አዳጋች አድርጎታልና ፎርቹን ኦናና ለቼልሲ፣ ኒውካስል ዩናይትድ ወይንም አስቶን ቪላ ትልቅ ጥንካሬ ሊሆን የሚችል በረኛ ነው። ከፕሪሚየር ቤት ጋር ባደረገው ቆይታ ቃል በቃል አንድሬ ኦናና ከኋላ ተነስተው ለሚጫወቱ ቡድኖች ትልቅ ጥቅም መስጠት የሚችል ግብ ጠባቂ ነው። ኳስን እስከ 50 ወይንም 60 ያርድ ድረስ ለፊት አጥቂዎችና ለአማካዮች በትክክል መስጠት ይችላልና ለነዚህ ክለቦች ተስማሚ ነው። በተለይም ቼልሲ ቢያስፈርመው ይጠቀማል የሚል አስተያየት ሰጥቷል። ዩናይትድ የቀድሞ ተጫዋቹን ዳኒ ዌልቤክን ከብራይተን ወደ ቼልሲ ከማምራቱ በፊት ቀድሞ ባስፈረመው ሲል እንደዚሁ ይኸው የቀድሞ የዩናይትድ ተጫዋች በዚሁ አስቴቱ ምኞቱን ይገልጻልና ቼልሲ በፕሪሚየር ሊጉ የመክፈቻ ጨዋታ ፉልሃምን ይገጥማል። ባለፈው የውድድር ዘመን 10ኛ ደረጃን ይዞ እንዳጠናቀቀ ይታወቃልና አሁን በርካታ ቦታዎችን ተጫዋቾችን በማስፈረም ቢደፍንም ግን በግብ ጠባቂ በኩል ክፍተት እንዳለበት ክለቡ ይነሳበታል እና በዚህን ተከትሎ አንድሬ ኦናናን ቢያመጣ ክፍተቱ መድፈን ይችላል ሲል የቀድሞ የማንቸስተር ዩናይትድ ተጫዋች ፎርቹን አስቴቱን ሰጥቷል። ሌላው ከካማቪንጋን በተመለከተ ተጨማሪ መረጃ እናንሳ። የዩናይትድ የዝውውር መስኮት አንደኛው ኢላማ እንደሆነ የሚነገርለት ካማቪንጋን በተመለከተ ዝውውሩ አሁን ላይ እክል እንደገጠመው እየተሰማ ነው የሚገኘው። ኤድዋርዶ ካማቪንጋ ወደ ኦልድ ትራፎርድ ለማምራት የቀረበለትን ጥያቄ ውድቅ ማድረጉም እየተሰማ ነው የሚገኘው። የ23 ዓመቱ የፈረንሳይ ብሔራዊ ተጫዋች በጆዜ ስር በሪያል ማድሪድ ለመቆየት በመወሰኑ የአሰልጣኝ ማይክል ካሪክ ስብስብ ሌሎች አማራጭ ተጫዋቾችን አሁን በፍጥነት እየገመገመ ይገኛል ተብሏል። የክረምቱ የዝውውር መስኮት ሊጠናቀቅ አሁን ጥቂት ጊዜያት ብቻ ይቀራሉና ዩናይትድ አማካዩን ካማቪንጋን የማስፈረም ከፍተኛ ፍላጎት አሳይተው ነበር ይላሉ የስፔን መገናኛ ብዙሃን እና ተጫዋቹ ግን የአሰልጣኝ ማይክል ካሪክን የመሃል ሜዳ ክፍል ለማጠናከር ከተያዙ ኢላማዎች አንዱ ቢሆንም ነገር ግን ወደ እንግሊዝ ማምራት እንደማይፈልግ ገልጾላቸዋል ነው እየተባለ የሚገኘው። በተለይ ዩናይትድ ባለፈው የሐምሌ ወር ላይ የተጫዋቹን ወኪሎች በማነጋገር ዝውውሩ የሚቻልበትን ሁኔታ ጭምር ጠይቆ ነበር ነው የተባለው። ነገር ግን ለቀረበላቸው ጥያቄ የተሰጣቸው ምላሽ በሚል በስፔን መገናኛ ብዙሃን የወጣው መረጃ ሪያል ማድሪድ ተጫዋቹን በ40 ሚሊዮን ዩሮ ለመሸጥ ፈቃደኝነቱ ቢገልጽም ካማቪንጋ ግን በስፔን የሚገኘውን የእግር ኳስ ሕይወቱን ለመቀጠል ሙሉ በሙሉ ወስኗል። በፍጹም ወደ እንግሊዝ ማምራት አይፈልግም ጭምር ነው የተባለው። ተጫዋቹ በስፔን ለመቆየት በመወሰን በዛው በሪያል ማድሪድ ቦታውን ለማስከበር እንደሚታገል በመግለጽ አቋሙን ገልጾላቸዋል ነው ለዩናይትድ ካማቪንጋ የተባለው። በተለይ ተጫዋቹ በሉክስ ብላንኮቹ ቤት ለመቆየት ያለው ፍላጎት እጅግ ከፍተኛ በመሆኑ ምክንያት ዩናይትድም ተጫዋቹ ላይ ያለውን ጉዳይ ወዲያው ነው ለመተው የተገደደው ተብሏል። ግን በቅርብ ቀናት በድጋሚ ግንኙነቶችን ለማድረግ ሞክረው ነበር። በተለይ ኦሬሊያን ቹዋሜኒ ኮንትራቱን ካራዘመ በኋላ ይህንን ተጫዋች ካማቪንጋን ወደ ክለቡ ለማምጣት ሙከራ አድርጓል። ግን ያም አልተሳካም ነው እየተባለ የሚገኘው። በ2026/27 የውድድር ዘመን የሪያል ማድሪድ መለያ መልበሱን እንደሚቀጥል በግልጽ አረጋግጦላቸዋል ነው ካማቪንጋ የተባለው። ተጫዋቹ
ሪያል ማድሪድ ስኬታማ ለመሆን አሁንም ቢሆን ተነሳሽነት አለው። በተለይ ሪያል ማድሪድ የሲቲውን ተጫዋች ሮድሪን ለማስፈረም ያደረገው ጥረት ካልተሳካ በኋላ የበለጠ ተጫዋቹ በዛው ለመቆየት ያለው ፍላጎት ጨምሯል። የሮድሪ ዝውውር መክሸፍም ለካማቪንጋ በቡድን ውስጥ መደበኛ የመሰለፍ እድልንና መንገድን ይከፍትለታል። በዚህ ምክንያት ወደ ሌሎች ክለቦች የማምራት እድሉን ትቶታል። ሪያል ማድሪድ ያው በ40 ሚሊዮን ዩሮ ክፍያ ጥያቄ ከቀረበለት ለመሸጥ ዝግጁ ነበረ። የተጫዋቹ ጉዳይ ነው አስቸጋሪ የነበረው እና ማንቸስተር ዩናይትድም ወደ ክለቡ መምጣት የማይፈልግ በእንግሊዝ እግር ኳስ መጫወት የማይፈልግን ተጫዋች መለማመጥ ስለማይፈልግ ወዲያው ነው የካማቪንጋን ጉዳይ የተው ተብሏል እና አሁን ሌሎች አማራጮችን እየተመለከቱ ይገኛሉ ማንቸስተር ዩናይትዶች። አሁንም የአማካይ ክፍል ተጫዋች ማስፈረም የዩናይትድ ዋነኛው ክፍል ቢሆንም ከዛ በተጨማሪ ግን የግራ መስመር ተጫዋች እንደዚሁም አንድ የአጥቂ መስመር ተጫዋች ማምጣት ይፈልጋሉ። ግን እንዳጠቃላይ የስፔን መገናኛ ብዙሃን በዘገባቸው ሪያል ማድሪድ በ40 ሚሊዮን ዩሮ ተጫዋቹን ለመሸጥ ፈቃደኝነቱን ቢያሳይም ካማቪንጋ ግን ወደ እንግሊዝ ማምራት ባለመፈለጉ በዛው በሪያል ማድሪድ ቦታውን አስከብሮ ለመፎካከር በመወሰኑ ምክንያት ዝውውሩ አልተሳካም ወይንም ዝውውሩን ማሳካት አልተቻለም የሚል መረጃ እንደዚሁ አውጥቷል። በመጨረሻም በትናንትናው ፕሮግራማችን ላይ በጣም በርካታ ቤተሰቦቻችን ሐሳብ አስተያየቶቻቸውን በመስጠት ተሳትፈዋል። የእነሱን ሐሳብ አስተያየት በመጨረሻ በማንሳት ላጠናቅ። ከተሳተፉ ቤተሰቦቻችን መካከል የዘውትር ተከታታያችን ይነበብ ከአዲስ አበባ አንድ ጥያቄ መጠየቅ እፈልጋለሁ። ክለባችን ብራዚላዊን የሪያል ማድሪድ አጥቂ የሆነውን ኤንድሪክን በውሰት ሊያስፈርመው ነው የሚባለው ነገር እውነት ነው ወይ? መረጃውን ብታርሰን የሚል አስተያየት ጠይቆናል። አዎ ኤንድሪክ ባለፉት ቀናት በተለይ በውሰት ውል ወደ ዩናይትድ ሊመጣ ይችላል በሚል በጣም ሰፊ ዘገባዎች ነበሩ። ነገር ግን አሰልጣኝ ጆዜ ሞሪኒዮ ተጫዋቹን እንደሚፈልጉትና በክለቡ እንዲቆይ ፍላጎታቸው መሆኑን ከገለጹ በኋላ ተጫዋቹ በዛው በሪያል ማድሪድ እንደሚቆይና እንዳለፈው ዓመት ወደ ፈረንሳይ ሊግም እንደማያመራ ይልቁንም በዛው በሳንቲያጎ በርናቦ እንደሚቆይ ነው የተነገረው። ግን ዩናይትድ በውሰት ውል ለማስፈረም ተጫዋቹን በእርግጠኝነት ጠይቆታል፣ ኤንድሪክን በተመለከተ ማለት ነው። ግን ለሰጠን አስተያየትና ለጥያቄ ይነበብ ከአዲስ አበባ እጅግ አድርገን ነው የምናመሰግነው። ኤርሚ የሊውሳልን ጉዳይ በተመለከተ አረጋግጡልን መረጃውን በሚል አስቲን ሰጥቶናል። አዎ ሊውሳል አሁንም ቢሆን ወደ ማንቸስተር ዩናይትድ ለመምጣት ጥያቄዎችን እያቀረበ ነው የሚገኘው። ኒውካስሎችንም ልቀቁኝ እያለ ነው፣ ግን ማስገደድ አይችልም። ተጫዋቹ እስከ 2029 የሚያቆይ ኮንትራት አለው። ምናልባት የመጨረሻ ዓመቱ ላይ ቢሆን ኖሮ በቀጣይ በነጻ ስለሚለቅ ሊለቁት ይችሉ ነበር ኒውካስሎች። ነገር ግን ተጫዋቹ እስከ 2029 ኮንትራት ስላለው ያን ያህል ጫና የለበትም ኒውካስል። ግን ተጫዋቹ አሁንም ቢሆን ወደ ማንቸስተር ዩናይትድ ማምራት እንደሚፈልግና ልቀቁኝ የሚል ጥያቄ ለኒውካስል ሰዎች እያቀረበ መሆኑን ለክለቡ ቅርበት ያላቸው ምንጮች በተለያየ መልኩ እንደዚሁም የተጫዋቹ የቅርብ ሰዎች ጭምር እየገለጹት ያለ ጉዳይ ነው። ሌላኛው ዝናቡ ታደሰ በተለይ ዩናይትድ በጣም እየዘገየ ነው፣ እየቆየ ሲሄድ ክለቦች ተጫዋቾችን የመልቀቅ ቻንስ እየቀነሰ ይመጣል፣ በቶሎ ቢያስፈርም የሚል አስተያየት ሰጥቷል። ያው በትክክል ይሄም በርካቶች የሚስማሙበት ነው። የዝውውር ጊዜው በጣም እየሄደ ነው፣ ግን አሁንም ቢሆን በጣም ትልቅ የሚባል ዝውውር አላደረገም። ዩናይትድ ከበርካታ ተጫዋቾች ጋር ስሙ ይነሳል፣ ግን እስካሁን ድረስ ያስፈረመው 3 ተጫዋቾችን ብቻ ነው። ግን ሐሳብ በጣም ትክክል ነው። እጅግ አድርገን እናመሰግናለን ለተሳትፎ። አብዲሻ ተከላካይ በጣም አስፈላጊ ነው ለዩናይትድ። ዛሬ ከሊድስ ጋር ያደረጉት ጨዋታ እንዳየነው ከሆነ የተከላካይ ቦታ ክፍት እንደሆነ በደንብ ይታያል። ሊውሳል ይህንን ቦታ ሽፋን ያደርጋል ብዬ ገምታለሁ። ፈጣን መረጃ ስለምታርሱን እናመሰግናለን የሚል አስተያየት ሰጥቶናል። እጅግ ነው የምናመሰግነው እኛም። እንደዚሁም ጂኔስ የሚባል በሚል ስም አስተያየት የሰጠን ቤተሰባችን አለ። እጅግ ነው የምናመሰግነው። ሁላችሁም ለተሳትፏችሁ ሐሳባችሁን ስለሰጣችሁን እጅግ ነው የምናመሰግነው። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። እንደዚሁም ደግሞ ቪዲዮውን ላይክና ሼር በማድረግ ለወዳጆቻችሁ እንድታጋሩ በአክብሮት ነው የምንጋብዘው። አብራችሁን ስለነበራችሁ እናመሰግናለን። በያላችሁበት ሰላምና ጤና ተመኘን። ሰናይ ጊዜ